በቀደም ዕለት ላይፍ ገብቼ ነበር። እንግዲህ የተወሰኑ ጥያቄዎችን በገስት ላይም ኮሜንትም ላይ የነበሩ ጥያቄዎችን ስመልስ ነበር። ዛሬ ደግሞ ለአንድ 30-40 ደቂቃ አብሬያችሁ ቆያለሁ ብዬ አስባለሁ። ያላችሁ ጥያቄ ካለ ኮሜንት ላይም ትጽፉልኛላችሁ። ኮሜንት ላይ በሚጻፉ ጥያቄዎች መሰረት መልስ ለመስጠት እሞክራለሁ። በተረፈ ደግሞ አንዱ ለሰው ሜቢ ገስት ላይ አስገብቼም መልስ ለመስጠት እሞክራለሁ። እና እየገባችሁ ያላችሁ ሰዎች ለሌሎችም ሰዎች እንዲደርስ በደንብ ታፕ አድርጉ። ያው ግሩፕ ላይ ምናምን ሳላሳውቅ ስለሆነ የገባሁት ብዙ ሰው ኤክስፔክት አላደርግም፣ ግን እንደው የተገኘውን ሰው እንትን እላለሁኝ ብዬ ነው። የተወሰነ ኢንፎርሜሽኖችን ቲፖችን ሼር አደርጋለሁ ብዬ ነው የገባሁት። እና እንዴት ናችሁ ብያለሁ። ሁላችሁንም እየገባችሁ ያላችሁም ዌልካም። እንግዲህ እየገባችሁ ያላችሁ ሰዎች እንዳልኩት ትንሽ ያው የቲክቶክ እንትን አልጎሪዝም ታፕ ሲበዛ ኮፒ ሊንክ ሲበዛ መሰለኝ ሌላ ሰው የሚያደርሰውና ብዙም ስለማልቆይ የገባችሁ ሰዎች ታፕ እያደረጋችሁ ኮፒ ሊንክ እያደረጋችሁ ጓደኞቻችሁንም ሼር እንድታደርጓቸው እላለሁ ማለት ነው። እና እንዴት ናችሁ? ሰላም ብያለሁ። ሚኮሊን ሰላም ብያለሁ። አማኑ እንዴት ናችሁ? አደይ ሰላም ብያለሁ። ሁላችሁንም አሁን እንደውም ጥሩ ነው እየገባ ነው ሰው። እና እንዴት ይዟችኋል ይሄ ኢንተርቪው ግሩፕ ዲስከሽን? አይ ሆፕ በቀደም በነበረን ሴሽን ብዙ ነገር ብዙ ቲፖችን ብዙ ጥሩ ሀሳቦችን ወስዳችኋል ብዬ አስባለሁ። በተለይ ደግሞ የኦሬዲ በግሩፕ ዲስከሽኑ እና በኢንዲቪዥዋል ኢንተርቪው ፕሮሰስ ውስጥ ያለፉ ልጆች ሲሰጡ የነበረውን ቲፕ አዳምጣችኋል ብዬ አስባለሁ። ኦፍኮርስ ሙሉ ቪዲዮንም በፓርት አድርጌ ዩቲዩብ ቻናል ላይ አፕሎድ አድርጌዋለሁ። ብዙ ነገር አግኝታችሁበታል ብዬ አስባለሁ። I've seen some positive comments as well። እና ያው ከሱ የቀጠለ አድርገን እንውሰደውና የኛውንም እንግዲህ ገና ብዙ የሚቀሩ የክልል ከተሞችም አዲስ አበባን ጨምሮ የግሩፕ ዲስከሽን እና ኢንተርቪው ስላልተከናወነ የዛሬውም ዲስከሽናችን በሱ ዙሪያ ይሆናል ማለት ነው። እንግዲህ እንደተለመደው የዛሬው ላይቭ ሴሽናችንን አጠር ባለ መልኩ ብዙ እንትን አይደለም፣ ትንሽ ድካም ስላለኝ እተኛለሁ፣ ግን የተወሰነ አወራችኋለሁ ብዬ አስባለሁ። እሺ ሳምሪ there any news when the አዲስ አበባ ፒቲኤስ results going to be announced? ምንም አዲስ ኒውስ የለም እንግዲህ እስካሁን ባለው ስቲል የካቢን ክሮቹ ኦንጎይንግ ነው መሰለኝ። I'm expecting ልክ እነሱ እንደጨረሱ የፓይለት ትሬኒንጎቹንም እንደሚያስቀጥሉ ነው እንግዲህ የሚጠበቀው። እናንተ ግን እስከዛው ባለፈው እንዳልኩት ባላችሁ ሪሶርስ ሁሉ ሬዲዮ ናችሁ እንድትጠብቁ እንድትዘጋጁ ራሳችሁን ሬዲ እንድታረጉ ነው as usual የምመክራችሁ። ስለዚህ አትጥሉት። ያው እንትን ማለቱን ያው አይ ነው ነገሮችን ቶሎ መገላገል ጥሩ ነገር ነው፣ ጥሩ ስሜት ይሰጣል። ግን አንዳንዴ ነገሮች ሲዘገዩ ደግሞ የራሳቸውንም አድቫንቴጅ ይዘው ይመጣሉ። ባለፈው እንዳልኳችሁ በተለይ አዲስ አበባዎች ወደ ኋላ መቅረታችሁ ከሌሎቹ ልምድ ለማግኘት ከሌሎቹ ቲፖችን ለማግኘት በጣም ለእናንተ ጥሩ አድቫንቴጅ ነው። እና ዋናው ነገር የሚፈለግባችሁና የሚጠበቅባችሁ ስታንዳርድ ላይ ለመድረስ ያለውን ሪሶርስ ሁሉ ተጠቅማችሁ ለግሩፕ ዲስከሽን እና ለኢንተርቪው ራሳችሁን ማዘጋጀት ይጠበቅባችኋል። ስለዚህ እሱን ለማድረግ ደግሞ
አንዱ የሚረዳችሁ ነገር ከእናንተ ቀድመው ያንን ፕሮሰስ ኦልሬዲ ያለፉ ሰዎች ልክ እንደዚህ አይነት ፕላትፎርሙ ላይ ሜቢ በቲክታክ፣ በቴሌግራም፣ በኤኒ ሶርስ ኦፍ ኢንፎርሜሽን ድሮፕ የሚያደርጓቸው ኢንፎርሜሽኖች ቀላል አይደሉም። ድሮፕ የሚያደርጓቸው ሼር የሚያደርጓቸው ኤክስፒሪየንሶች ቀላል አይደሉም እና ለሱ ራሳችሁን ለማዘጋጀት አሪፍ ግብአት ይሆናችኋል ብዬ አስባለሁ። ስለዚህ ጌት ሬዲ ኤኒዌይስ ዌኔቨር እንግዲህ ታይሙ ሲደርስ ኑ ትባላላችሁ። ያኔ ብድግ ብሎ መሄድ ነው እንጂ ምንድነው የሚጠበቅብኝ ምንድነው ፕሮሰሱ ምናምን ብላችሁ እንደ አዲስ ሳትወዛገቡ ነው የምትሄዱት ማለት ነው ከዚህ በኋላ ያላችሁ ሰዎች። ስለዚህ ኢትስ አ ጉድ ቲንግ። እሺ ሌቭል ሰላም ብያለሁ። ትሬኒንግ ከምንድን ነው የሚጀምረው? ያው ከግራውንድ ከቲዮሪ ክላስ ነው የሚጀምረው። እንግዲህ የፓይለት ትሬኒንግም የሁሉም እንትን መጀመሪያ የካምፓኒውን ህግና ስርዓት ዲስፕሊን ላይ በተመለከተ ብሪፊንጎች ይሰጣቸዋል ምናምን። ከዛ በኋላ ግን ያው በተለይ የፓይለት ትሬኒንግ ብዙ የግራውንድ ክላሶች አሉ፣ የቴዎሬቲካል ክላሶች አሉ ከቨር የሚደረጉ which takes around 6 months ምናምን አካባቢ ይወስዳል። ግራውንድ ክላሱን ብቻ እንውሰድ ካላችሁ ብዙ ኮርሶች አሉ። እሱን ወስዳችሁ ስጨርሱ ነው ወደ ፕራክቲካል ወደ ሆነው ሲሙሌተር ኤርክራፍት ጋርም አክቹዋል ፍላይት ወይም ፕሪሶሎ ወደሚባለው ፌዝ የሚቀጥለው። ኤኒዌይስ እሱ አያሳስብም። እናንተ ብቻ እዛ ድረሱ እንጂ መንገዱ የሚያሳያችሁ ሰው አይጠፋም። ከምን እንደሚጀምር አያሳስብም። ኤኒዌይስ ቲጂ what type of weakness is good to tell interviewers ይላል። ሶሪ ማለት there is no good weakness አይደለ እንዴ? ያው ይሄኛው ድክመት ጥሩ ነው ያኛው ድክመት መጥፎ ነው የሚባል ነገር የለም። ያው ድክመት ሁሉ ድክመት ነው። and as a human ደግሞ ሁላችንም የየራሳችን የሆነ ድክመት አለን። it's only that ያው ስለ ዊክነሳችሁ ስታወሩ ምንድነው ጥሩ የሚሆነው? ይሄ ዊክነስ እናንተን አሁን ላላችሁበት ፖዚሽን ወይም ወደፊት ለመሆን ለምትፈልጉት ነገር ይሄ ድራግ የሚሆን ነገር ወይም ድሮባክ የሚሆን ነገር ወይም ኦብስታክል የሚሆን ነገር መሆን የለበትም ነው። እና ፕላስ ደግሞ ያንን ዊክነሳችሁን ኢምፕሩቭ ለማድረግ ምን አይነት አክሽኖችን እየወሰዳችሁ እንዳላችሁ ማሳየት ነው ወይም ደግሞ መግለጽ ነው እንጂ የሚጠበቅባችሁ ይሄኛው ዊክነስ ጥሩ ነው ያኛው ዊክነስ ጥሩ አይደለም የሚባል ዴፊኒሽን የለም። ዊክነስ ኢዝ ዊክነስ አፍተር ኦል። ስለዚህ የትኛውን ያው ብዙ ነው ያለሽ መሰለኝ አማራጭ። ደስ ያለሽን ንገሪያቸው። ግን እንዳልኩት ዊክነሱን ኢምፕሩቭ ለማድረግ ምን እየሰራሽ ነው ዋናው ጥያቄ። Is it true that after judging your English skills in the interview, they might give a 3-month course? I'm not sure about that. እንጃ አላቅም እንደዚህ አይነት እንትን እንዳለ። ግን ያው ድሮ እንግሊሽ ለፓይለት እንግሊሽ ፕሮፊሸንሲ ሌቭል ሪኳየር የሚያደርገው ትሬኒንግ ስኩሉን ጆይን ለማድረግ በፊት በእኛ ጊዜ ሌቭል 3 ነበረ። ከዛ ሌቭል 3 ሆናችሁ ግን ምንድነው ለብቻ የስፔሻል ክላስ የእንግሊሽ ስፔሻል ክላስ ይሰጣችኋል። እሱን እየወሰዳችሁ ኢምፕሩቭ አድርጋችሁ ወደ ሌቭል 4 እንድትመጡ ማለት ነው። ከዛ በኋላ ደግሞ ኢንጀነራል ደግሞ ለሁሉም ለአሴ ክላስ የሚሰጥ የእንግሊሽ ኮርስ አለ። እሱን ወስዳችሁ ግን አፍተር ኦል መጨረሻ ላይ የእንግሊሽ ፕሮፊሸንሲ ቴስት ወይም ቼክ ለላይሰንሱ ቼክ ስትደረጉ ሚኒመም ኦፍ ሌቭል 4 መሆን አለባችሁ።
አሁን ኢኒሻሊ ጆይን ለማድረግ ራሱ ትሬኒንግ ስኩሉን አሰ ፓይለት ሌቭል 4 ሪኳየርመንት ሆኗል ማለት ነው። እንደ በፊቱ አይደለም። ስለዚህ ትንሽ ታይት ሆኗል። እሱ ላይ በፊትም እንደነገርኳችሁ ነው። ራሳችሁን ማዘጋጀት፣ ፕራክቲስ ማድረግ። እንግዲህ ቋንቋ በጣም ወሳኝ ነገር ነው። ሁሌ መንፈሳይዝ ማድረግባቸው ፖይንቶች ነው ከማድረግባቸው ፖይንቶች ውስጥ አንዱ ላንጉዌጅ ነው። ከአይን ከጤና ምናምን ቀጥሎ ማለት ነው። ላንጉዌጅ ወሳኝነት አለው። ስለዚህ ይሄ የሶስት ወር ኮርስ ይሰጣሉ አይሰጡም የሚለውን ግን አምናችሁ አናኒመስ ለፓይለት ሁሉንም ስቴፕ ከታለፈ በኋላ ያለፈው ሁሉ ቶሎ ክላስ ይጀምራል ወይ? that's ጋራንትድ ነው። ያው ያለፈውንም ትሬንድ ካየ ነው ከዚህ በፊትም አወርቼዋለሁ። የዛሬ 2 ዓመት ሪክሩት የተደረጉ በየክልል ከተሞች ሪክሩት የተደረጉ እና ያለፉት ብዛታቸው ወደ 400 የሚጠጋ ፓይሌቶች ናቸው። ሶ ለነሱ የሚሆን ሁሉንም አኮሞዴት የሚያደርግ ምንድነው ፋሲሊቲ የለውም አቪዬሽን ዩኒቨርሲቲው ሆነስትሊ ስፒኪንግ። እና ምንድነው ሲደረግ የነበረው በግሩፕ ወይም ደግሞ በፌዝ እያደረጉ እያስገቡ ነው ትሬኒንጉን ኮንዳክት ሲያደርጉት የነበረው ሲሰጧቸው የነበረው። ለዛ ነው ለአንዳንዶቹ ማለፋቸውን ሪኳየርመንቱን አሟልተው ሁሉን ቴስት ጨርሰው ማለፋቸውን አረጋግጠው አመት ተኩል የተቀመጡ ልጆች ልታገኙ ትችላላችሁ። ኮል አውት አድርገው ወደ ትሬኒንጉ ለመግባት ስፖት እስኪኖር ድረስ ማለት ነው። ስለዚህ አሁንም ኔክስት ፕሮሰሱ ላይ አም ኤክስፔክቲንግ ዘ ሴም ዌይ እንደሚከተሉ እና ከዚህ በፊት አውርቼዋለሁ። ኢቨን ኢፍ ጋራንትድ ብትሆኑ ራሱ መግባታችሁን ብታረጋግጡ ራሱ ዶንት ጀስት በቃ ቁጭ ብላችሁ አጠብቁ ብያቸዋለሁ። እና ጎን ለጎን ስራዎችን መስራት፣ ራሳችሁን ሰልፍ ዲቨሎፕመንት ላይ ምናምን ነገር በደንብ ኢንቨስት ማድረግ፣ የሆኑ ሾርት ኮርሶችን ክላሶችን ምናምን መውሰድ፣ በተለይ ላንጉዌጅ ላይ ምናምን የመሳሰሉ ነገሮችን የሚያግዛችሁ ከፊውቸሪስቲክ የሆነ ከስራው ጋር ከትሬኒንጉ ጋር ሊያግዛችሁ የሚችሉ ነገሮች ላይ ኢንቨስት እያደረጋችሁ ብትጠብቁ፣ እንደዛም ባይሆን ራሱ ምንም ይሄ ባላችሁ ኢንተረስት ኤኒቲንግ እየሰራችሁ ብትጠብቁ እመክራለሁ። when the moment comes exactly በዚህ ቀን ኑ ተብላችሁ ሲነገራችሁ ያኔ you can quit your job if you have any job or whatever ምንም እያደረጋችሁ ከሆነ አቁማችሁ ወደዛኛው መሄድ ትችላላችሁ። እና ጊዜያችሁን በደንብ እንድትጠቀሙበት ነው መመክረው። ቁጭ ብሎ መጠበቅ በጣም አድካሚ ነው። አይደለም አመት 2 ዓመት ለ2 እና ለ3 ወር ራሱ መቀመጥ በጣም ያስጠላል። እኔ አይ ሪሜምበር የኛ ሪክሩትመንት ጊዜ እንደዚህ በብዛት አልነበረም ያለፍነው 20 ምናምን ልጆች ነን። ግን በቃ ኢቭን ምንድነው ሲሙሌተር ቴስቱን ወስደን ጨርሰን ማለፋችንን ምናምን አውቀን ለሜዲካል ለመጠራት 2 ወር ነበር የተቀመጥነው only 2 months። እና I was so በቃ እንትን because ይሄ አውቃችሁት ማለፋችሁን አውቃችሁት ይሄ መጠበቅ ደግሞ ሌላ የራሱ እንትን አለው። እና ሌላ ነገር በቃ ይሄ ወጥቼ ኤክስፕሎር ማድረግ ከጓደኞቼ ጋር ራሱ ኢቭን እንትን ማለት ምናምን ብዙ አያስደስተኝም ነበርና ቤት ውስጥ በቃ መጠበቅ ካሁን ስልክ ይደወላል ካሁን ኢሜል ይደርሰኛል ምናምን በሚል በጣም አሰልቺ የሆነ ጊዜ ነበር 2 ወሩን ያሳለፍኩት። ለዛ ነው የምላችሁና ራሳችሁን ቢዚ ካረጋችሁ ግን የሆነ ቢዚ የሚያረጋችሁ ነገር ካለ it doesn't matter። ዋናው ነገር አረጋግጣችሁ ያንን ፖዚሽን ሴኩር አድርጋችሁ ከዛ ለሱ ደግሞ ሰልፍ ዲቨሎፕመንት ላይ መስራት የምችሉበትን ታይም ስታገኙ እሱ ላይ ኢንቨስት ማድረግ የተሻለ ይሆናል እንጂ ቁጭ ብሎ መጠበቅ በጣም አሰልቺ ነው እና ሁሉንም ባንዴ አኮሞዴት አያደርግም። እንደዚህ አይነት ካፓሲቲም የለውም አቪዬሽን ዩኒቨርሲቲው።
እሺ ካቢን ክሩ መቼ ሊጠራ ይችላል? የየትኛው ክላሪፋይ አርግልኝ ወይ አርግልኝ። ኤክሶ እሺ ያሬድ is it brace okay in interview for pilot ያው ለፓይለት ብረስ ችግር የለውም አሉ በብረስ ብረስ አስሮ የሚማሩም ማቃቸው ልጆች አሉ። ካቢን ክሩ ላይ ብቻ ነው ትንሽ እነዚህ እንደዚህ አይነት ነገሮች ትንሽ ከበድ የሚሉት እንጂ ለፓይለት ችግር የለውም። ጥርስ ምናምን ችግር የለውም። እሺ ፓይለት እሺ could you please tell us about pilot salary? ደሞዝ የወንድ ልጅ ደሞዝ እና ምን አይጠየቅም ነው የሚባለው አባባሉ ጠፋብኝ። እኔ ደሞዝ ምናምን አያሳስባችሁ በቃ ደሞዙ አጥጋቢ ነው እናንተ ብቻ ነው እኛ እንከፍላለን ብሏል ሰውዬው። እሺ what were biggest challenge that you faced in the academy ይላል ማን ነው? እሺ thank you early biggest challenge እኔ የምለው አቪዬሽን ዩኒቨርሲቲ ያለው ምንድን ነው? እኔ honestly speaking ማለት I was so comfortable በጣም ደስተኛ ሆኜ ነበር ትሬኒንግ ኦፍ ዘ ሆል ትሬኒንግ ፌዙን ያለፍኩት። ምክንያቱም ከግቢ ከዩኒቨርሲቲ እንደወጣው ነበር አቪዬሽን ስኩል ኢንጆይ ነው ያደረኩትና ታውቁታላችሁ ዩኒቨርሲቲ ላይፍ ደግሞ ከብዙ አንግል ምንም አይገናኝም። የአቪዬሽን ዩኒቨርሲቲ የአቪዬሽን አካዳሚው ላይፍ እና የዩኒቨርሲቲው ላይፍ ኢትስ ምንድነው ከትምህርት መሆኑ ሁለቱም አንድ የሚያደርገው ነገር ሊሆን ይችላል ግን ከፋሲሊቲ አንፃር ከኮንፈርት አንፃር ከኤክስፖዠር አንፃር ከብዙ ነገር አንፃር ግን አይገናኝም። እና ለምሳሌ እኔ እንግዲህ ዩኒቨርሲቲ ያለው እንትን አስቱ ነበር የተማልኩት አዲስ አበባ ሳይንስ እና ቴክኖሎጂ ቂሊንጦ ማለት ነው። እና እዛ ቂሊንጦ ያለው ዶርም ጽዳቱ የምግብ አይነቱ ምናምን ብዙ ነገር ብዙ የፋሲሊቲ ችግሮች ነበሩ። አክቹሊ ምግብ እንኳን አስቱ አይታማም ግን እዚህ ጋር ስትመጡ ደግሞ ስታንዳርዱ በቃ በ10 እጥፍ ይሆናል። ዶርሚተሪው ጽዳቱ ጀስት በአንድ ዶርም 2 ብቻ ሆነን ነበር ከጓደኛዬ ጋር እንትን የምንለው አይ ቲንክ አሁን 4 አድርገውታል መሰለኝ ከቦታ እጥረት የተነሳ። የራሳችሁ ሽንት ቤት ሻወር ኑሯችሁ ካፍቴሪያ የምትጠቀሙበት አይዲያችሁ ላይ ገንዘብ ቶፕ አፕ ተደርጎ በሱ ፓንች እያደረጋችሁ የፈለጋችሁትን እየበላችሁ ያለው ሜኑ ምናምን ይሄ ላይክ ለምሳሌ ከዩኒቨርሲቲ በተለይ ለሚመጣ ሰው ከዩኒቨርሲቲ ቀጥታ እዚህ ጆይን ለሚያደርግ ሰው ኢትስ ምን ልበላችሁ ገነት ማለት ነው። እና I was so happy back then በጣም ኮምፎርታብል ነበርኩ። በዛ ላይ ፖኬት መኒ የተወሰነ ለዶድራንትም ለምን መግዣ ድሮፕ ይደረግላቸዋል። አሁን ደግሞ እንደውም ፖኬት መኒው በጣም ጨምሯል ሰምቻለሁ። እኛ ጊዜ እንኳን 600 ብር ነበረች ግን 600 ብር በጊዜው ቫልዩ ጥሩ ነበርና ያግዛል ቀላል አልነበረም። ዞሮ ዞሮ እኔ ቻሌንጅ ብዬ ማሰበው ነገር በጊዜው አልነበረም እና አወሶ በቃ ደስ ብሎኝ እንትን ያልኩት በተለይ ይሄ ከግራውንድ ክላሱ በኋላ ያሉት ይሄ አክቹዋል ከሲሙሌተር ፍላይንግ ምናምን እንትን ትሬኒንጉን ስንጀምር ደግሞ በቃ አወሶ ኤክሳይትድ አወሶ ኮምፎርታብል። ምክንያቱም እኔ ናቹራሊ እንደ አብዛኛው ሰው ይሄ ነገሮችን በማየት በማድረግና በመንካት ሞር የሚገባኝና እንትን የምል ሰው ነኝ ኢንተረስትድ ሆኜ የምማር ሰው ነኝ። እና በቃ በጣም ተመችቶኝ ኮምፎርታብል ሆኜ ነበር ትሬኒንግ እንትን ያልኩት። ቻሌንጅ እንግዲህ ምናልባት ቻሌንጅ ሊሆን ይችላል ብዬ የማስበው ዲሲፕሊን ምናልባት ይሄ ደግሞ ባክግራውንዳችሁ ማተር ያደርጋል። የነበራችሁበት ላይፍ ስታይል የነበራችሁበት ፐርሰናል ቢሄቪየር ማተር ሊያደርግ ይችላል።
ለምሳሌ ግቢ ያላችሁ ወይም እዚህ አቪዬሽን ዩኒቨርሲቲ ጆይን ከማድረጋችሁ በፊት በተለይ በቃ ትልቁ ቻሌንጅ የሚሆንባችሁ ሱስ የሆነ ነገር መጥፎ ነገር ለምዳችሁ ከነበረ እዚህ አቪዬሽን ስኩል ስትመጡ ኢትስ ናት ጎና ቢ ኢዚ ፎር ዩ እና በጣም ቻሌንጂንግ ነው። ምንም አይነት ሱስ መጠቀም አይቻልም። እንደ ልባችሁ መውጣት መግባት ከግቢ የለም። ታይም ሊሚትድ ናችሁ። ይሄ በሆነ ሰራውንዲንግ ውስጥ ሊሚትድ ናችሁ እና ያንን አክብሮ መቀመጥ መቻል ቻሌንጂንግ የሚሆነው ለምን አይነት ሰው ነው? ሱስ ላለበት ሰው መውጣት፣ ወደዚህ ወደዛ መሄድ፣ የሆነ ነገር መጠቃቀም ምናምን እንደዚህ አይነት ላይ የሚያዘወትር ሰው እና ልምድ የነበረው ሰው እዚህ ሲመጣ በጣም ቻሌንጂንግ ሊሆንበት ይችላል። ስለዚህ ለእኔ ግን እኔ እግዚአብሔር ይመስገን ዩኒቨርሲቲም በነበርኩ ጊዜ እስካሁንም ባለው እንደዚህ አይነት ልምድ ስለሌለኝ ስላልነበረኝ ብዙ አልተቸገርኩም when it comes to me እና I hope እናንተም እንደዛ እንደምትሆኑ ተስፋ አደርጋለሁኝ እና ያ ነው ባጭሩ። ምንም ቻሌንጅ የለውም ባክ። እሺ why they ask degree for pilots እኔ እንጃ። my god are you doing? እሺ Falcon G, what do you suggest to keep our eyes ያው healthy ለማለት ከሆነ ሁሌም እንደምለው ነው ይሄ አይናችሁን ፕሮቴክት አድርጉ። በተለይ ደግሞ the new generations that's coming በጣም ያሰጋኛል። እኔ ገና አሁን like KG ስቴጅ ላይ ያለ የራሴ ካዝን ምለው ያሰጋኛል። he is brilliant, he is smart ማለት ከእድሜው ማጠብቁትን ነገር ለምሳሌ ያደርጋል። ብዙ ነገሮችን ያውቃል። ስለ አስትሮኖሚ፣ ስለ ማት፣ እንግሊሽ ምናምን ኤቭሪቲንግ ጨርሷል። ያን ያደረገው ግን ያው ለብዙ ነገር ኤክስፖዝድ ነው ለዲጂታል ወርልድ ታብሌት፣ ስልክ ምናምን ይጎረጉራል፣ ቲቪ ምናምን እና አይ ዳውት አሁን ይሄ ልጅ በጣም ደግሞ ፓይለት የመሆን ኢንተረስት አለው አሁን እና ሁሌ ይላለሁኝ ለወላጆቹም ለሱም እና አይኑ ማየት ካልቻለ ይሄ ልጅ ገና ካሁኑ እንደዚህ ኤክስፖዝድ ከሆነ ለስልክና ለነዚህ አይነት ለኮምፒውተር ምናምን የዛሬ let's say 18 19 ዓመት ምን አይነት እይታ ሊኖረው እንደሚችል መገመት አያዳግትም። ሶ ኤክስፖዝ የምትሆኑበትን ነገር ቀንሱ። ኢትስ ኦንሊ ትሬኒንግ ስኩል እስክትገቡ ቢያንስ በቃ ያችን ቦታ ጋራንቲ ካረጋችሁ በኋላ ኢቭን አይናችሁ ቢደክም ምናምን ራሱ ከዛ በኋላ በኮሬክቲቭ ሌንስ ምናምን ነገር መነጽር አድርጋችሁ መስራት ትችላላችሁ። ስራው እኮ ይሰራል በመነጽር ግን it's a requirement for initial training start። በቃ አይናችሁ 2020 ሙሉ ለሙሉ ማየት መቻል አለበት። ስለዚህ ራሳችሁን ኤክስፖዝ አታደርጉ፣ ስልክ አታብዙ፣ ኮምፒውተር ላይ ምናምን ወይ የምትጠቀሙ ኢቭን ስራችሁ፣ ትምህርታችሁ ሁኔታው የሚያስገድዳችሁ አይነት ከሆነ እንኳን መነጽር ይሄ ብሉከት ያላቸው መነጽሮችን መጠቀም፣ ምናልባት ብሉከት ምናምን አፎርድ ማድረግ ማችሉ ምናምን እንኳን ቢሆን ይሄ ቢያንስ ዝም ብሎ የፀሐይ መነጽሮች ምናምን መጠቀም አንድ ነገር ነው። ዞሮ አይናችሁን ከጨረሮች መጠበቅ ፕሮቴክት ማድረግ ነው ከናንተ የሚጠበቅባችሁ። that's the only thing I can say። እና በተረፈ ካሮት ብሉበት በደንብ። እሺ እንዳይደብር ነው ጫውታው ትንሽ አንዳንዴ የሆነ ጆክ ጣል ማድረገው እንደዚህ ኤርፎር። እሺ ከዛ let's jump to እሺ በእንዲሁ እንትን ራንደምሊ ነው እሺ ኮሜንቶቹን እያየው የምመልሰውና ዝም ብዬ ያለፍኳቸው ከሆነ ይቅርታ። እሺ ለአዲስ አበባ ነው ፓይለት ኢንስትራክተር አሁንም አለ እንዴ ይላል። ያ ኢንስትራክተሮቹ አሉ እነሱን ከሆነ ግን ፖዚሽኑ ከሆነ አሁን ከረንትሊ በቂ የሆነ ፓይለት ኢንስትራክተር አለ አካዳሚ ውስጥ። የኢንስትራክተር ችግር የለም።
ኦልሞስት ወደ 100 ምናምን ኢንስትራክተሮች አሉ፣ የፍላይንግ ኢንስትራክተሮች ብቻ ማለት ነው። እና የሆነ ታይም ላይ እንደ ሪክሩትመንት መኖሩ አይቀርም። ግን አሁን እንደኔ አሁን ላለው አቪዬሽን ዩኒቨርሲቲ ወይም ፓይለት ትሬኒንጉ ላለው ዲማንድ በቂ እና ከበቂ በላይ ኢንስትራክተር አለ ብዬ አስባለሁ። ለሚቀጥሉት ሜቢ 3-4 years ይበቃል ብዬ አስባለሁ። ኢቭን እንትኑ ራሱ ዋይደን ቢያደርግ ማለት ነው። ከዛ በኋላ ሜቢ መስፋቱ ምናምን አይቀርም። ኢቭን አሁን ወደ አንዳንድ አፍሪካ ሀገሮችም ላይ ትሬኒንግ ለመስጠት የተጀማመሩ ነገሮች አሉ። ወደዛም ሙቭመንት ምናምን ካለ ኢንስትራክተሮች እዚህ የሪክሩትመንት እንትኑ መኖሩ አይቀርም ያው። ስለዚህ እንግዲህ ካለ ሲዩዥዋል እናሳውቃቸዋለን ማለት ነው። እሺ የአዲስ አበባ ኮላውት እኔም አላወኩም፣ ገና ነው። እንግዲህ የካቢን ክሮቹን ሲጨርሱ እንደሚሆን ተስፋ አደርጋለሁኝ ወንድም እህቶች። እሺ ፊዚክስ እና ማትስ ብዙም አልችልም፣ ግን ፓይለት መሆን እችላለሁ ወይ? አዎ እየተባለ ነው። በፊት በነበረው ፊዚክስ እና ያው ኢትዮጵያን ኤርላይንስ ሲባል ማትስ፣ ፊዚክስ፣ ኢንግሊሽ ምናምን በቃ የተለመደ እንትን ነበረ እና አሁን ግን እንደምታዩት ከሁሉም ዲፓርትመንት ከሎ ከሄልዝ ከምን ከሲቪል ከኮተም ሁላ እየገባ ነው፣ ፓይለት እየሆነ ነው ሰው። ሶሪ ጋይስ። እና ያ ደግሞ የሆነበት ምክንያት ትሬኒንጉ ራሱ በቃ አሁን እንዳልኳችሁ ነው። ገብታችሁ ስታዩት ወይ have the opportunity ትረዱኛላችሁ አብዛኞቻችሁ ብዬ አስባለሁ። ይህ ትሬኒንጉ ምንም ሆነ ብትመጣ አንተ በቃ የሆነ የራስህ የሆነ ድሮባክ ከሌለብህ ወይም ድካም ከሌለብህ በስተቀር ፓይለት መሆን እንድችል ያደርግሃል በቃ ያለው ነገር። ምክንያቱም እኛ ይሄ እንደ ማለት ይሄ የትምህርት ቤት ካሪኩለማችን ተምረን የመጣንበት መንገድ ብዙ ሮንግ ነገሮች አሉት። ለዛ ነው ብዙ ነገሮች ማትስ፣ ፊዚክስ፣ ኬሚስትሪ ምናምን የምንላቸው ባዮሎጂ የምንላቸው ነገሮች የሚከብዱን ይሄ እንደ ሃይማኖት ትምህርት ስለሆነብን ነው። ማለት አለ በቃ እመን አይነት ነው እንጂ እውነት ዳሰነው ነክተነው አድርገነው በጣም ሬር ነው። አሁን ይሄ ላብራቶሪ ላይ እያንዳንዱን ነገር እንትን ሞክራችሁ ኬሚስትሪውን፣ ፊዚክሱን ምናምን እንትን ይሄ ምን ልበላችሁ ኢን አክቹዋል ያንን ነገር እያያችሁ ፊዚካሊ ፊል እያደረጋችሁ እያያችሁት እንትን ሰርታችሁ የመጣችሁ በጣም ጥቂት ናቸው በእርግጠኝነት፣ በተለይ በኢትዮጵያ ስታንዳርድ። ይሄኛው ግን እያንዳንዱን ነገር ተነኩታላችሁ፣ እያንዳንዱን ነገር ታደርጉታላችሁ። ኢትስ ናት ጀስት በቃ ቲዮሪ አይደለም፣ ዝም ብሎ ቲዮሪ ብቻ አይደለም። ለእያንዳንዱ ለሚወራው ነገር there is an actual thing that you can do and በቃ ያን ነገር ፕሩቭ የምታደርግበት ነገር አለ። ኮሚኒኬሽኑ፣ ማኑቨሩ፣ ኤሮዳይናሚክሱ፣ ፊዚክሱ፣ ማትሱ and everything አለው። በቃ የቱ ጋር መጠቀም እንዳለባችሁና እንዴት መስራት እንዳለባችሁ ይነገራችኋል። ሂዳችሁ ደግሞ ያንን እያደረጋችሁት ፕሩቭ ታደርጋላችሁ። ስለዚህ ማትስ ቻልክ ፊዚክስ አልቻልክ it doesn't matter. after all ሁሉም ሰው በቂ የሆነ ኖሌጅ አግኝቶ ፓይለት መሆን የሚችልበት የትሬኒንግ ሲስተም ነው ያለው እዛ ጋር። ስለዚህ አያሳስብም ማትስ ፊዚክስ ምናምን ባችልም። እሺ እሺ አዎ እሺ አብ ይላል። አንተ ጆይን ስታደርግ በመጀመሪያ ትራያል ነበር ወይ? አዎ እኔ በመጀመሪያ ሙከራ ነው። ሜቢ ይሄ
ምን ነበር ቾይስ ፖድካስት ላይ ሙሉ የኔን አገባብ ምናምን እንትን አውርቼ ነበር። እሱ ላይ ብታዩት ፈኒ ነው፣ ሞር ፈኒ ነገርም አለው። አንድ ቀን ደግሞ በራሴ ቻነል አወራዋለሁ። እሺ አዲስ አበባ ጥሪ ኤቭሪባዲ ኢዝ አስኪንግ አባውት አዲስ ኖ አይ አንደርስታንድ። ግን ምንድን ነው በትዕግስት ጠብቁ ከማለት ውጭ ምን ማለት አልችልም። ምክንያቱም አይ ዶንት ኤግዛክትሊ ኖ ዘ ፕላን። ግን ያው የባለፈውም ሪክሩትመንት ላይ የአዲስ አበባ ጥሪ ወደ መጨረሻ አካባቢ ነበረ። በተለይ ፓይለት አሁን ካቢን ክሩ ነው ሪክሩት እያደረጉ ያሉት እና በጣም ብዙ ሰው ነው ያለው። እሱን ሶርት አውት አድርገው ምናምን እስኪጨርሱ ጊዜ ሊወስድ ይችላል። በትዕግስት ጠብቆ የአዲስ አበባ ልጆች፣ የሸገር ልጆች። ለቴክኒሻን ዶርም አለ እንዴ? የለም። ድሮ ነበረ፣ ድሮ በኛ ጊዜ ነበረ። አሁን ግን የለም፣ አሁን የለም። አኮሞዴሽን በጣም ከባድ ሆኗል አሁን። እሺ አችልም። እሺ ፐርሰናል ጥያቄ እንዳይሆን እንጂ ስለአንተ ወርክ ስኬጁል ነገረን። ሀው ቢዚ ያሪ በጣም እኔ ራሴ የወርክ ስኬጁሌን ምንድነው አላውቀውም። ኢትስ ኦን ዘ ሃንድ ኦፍ ዘ አዘር ጋይስ። ይሄ ስራ አንዱ በቃ ቻሌንጂንግ ነገር ዩ ዶንት ሃቭ ስኬጁል የለህም ማለት አይ ማለት እሺ፣ እንደዛ እንኳን ትክክለኛ ሚኒንግ አይሰጥም። ስኬጁል አለህ ግን ተመሳሳይ ሊሆን አይችልም። የዛሬና የነገ ስኬጁል ተመሳሳይ ሊሆን አይችልም። ዛሬ ስራ ገብተህ የምትወጣበትና ነገ ስራ ገብተህ የምትወጣበት ሰዓት እኩል አይሆንም፣ ተመሳሳይ ሊሆን አይችልም። በየወሩ የሚቀያየር ስኬጁል ነው። ቀን ማታ፣ እኩለ ቀን፣ እኩለ ሌሊት፣ ጠዋት ምናምን እንደዚህ የምገባበት የምትወጣበት ሰዓት እና በቃ ታይም እንትናችሁ በደንብ ነው የሚቦካው እና ትንሽ ቻሌንጂንግ ነገር ይኖረዋል። ግን ያው ዞሮ ዞሮ ምንም ነገር በእንትን የሚመጣ የለም። there is no easy money, easy job, easy money የለም። በጣም ድካም አለው አንዳንዴ። በቃ አንዳንዴ ውሽ ስራ ምናምን የምትሉበት ጊዜ ይኖራል። ግን ደግሞ አንዳንዴ ደግሞ ስራ ትላላችሁ። ይሄ ደግሞ በቃ ይሄ ሂውመን ኔቸርም ነው። እኛ በምንም ሳትስፋይ አንሆንም። የሰው ልጆች ስንባል አስቸጋሪ ፍጥረቶች ነን እና የሆነ ነገር ስናገኝ የሆነ ነገር አቺቭ ስናደርግ መልሰን ደግሞ በቃ ከላይ ነው የምናየው። ሁሌም ወደ ላይ ብቻ ነው። እዛ እኮ እንደዚህ ነው፣ እዚህ እኮ እንደዛ ነው ምናምን ነገር ትላላችሁ እና እሱ ነገር ጥሩ አይደለም። እኔም አንዳንዴ ስለሚያጋጥመኝ ነው ራሴ ላይ እና አንዳንዴ ዝቅ ብሎ ወደ ኋላ መለስ ብሎ ማየት ጥሩ ነው። እኔ ትንሽ የቀበጥኩ ሲመስለኝ እንደዛ ነው ማድረገው። ራሴን ወደ ራሴ መመልሰው መለስ ብዬ አያለሁኝ። የራሴን ባክግራውንድ፣ የራሴን የኋላ ታሪክ ወይም ደግሞ ጀስት ሌፍት ራይት ጓደኞቻችሁን፣ ዘመዶቻችሁን ማየት በቂ ነው። ኤኒዌይስ ስኬጁል አይደለሁ ባጭሩ። ማለት የራሴ ስኬጁል የለኝም፣ የራሴ ሩቲን የለኝም። you're not going to have that opportunity። ፓይለት ከሆናችሁ የራሳችሁ ሩቲን አይኖራችሁም፣ አለቀ። ካምፓኒው በሚያወጣላችሁ በሚሰጣችሁ ስኬጁል ነው የምትንቀሳቀሱት። ከዛ ባለፈው ነው ራሳችሁን አጀስት እያደረጋችሁ መኖርም የሚጠበቅባችሁ ማለት ነው። እና ለሱ ራሳችሁን ዝግጁ አድርጉ። እሺ ፓርታይም ኤጀንት ስራው ምንድን ነው? ፔመንቱ ሳላቅም ሆነስሊ ስፒኪንግ ሱፐር ክሬቲቭስ ምንድን ነው የሚለው? In some regions the interview process has already been completed.
when will the result be announced? ያው ቀድሞ የተካሄደባቸው ቦታዎች እንትኑ ቢያልቅም ይቆያል። የአብዛኞቹ ኦልሞስት የሁሉም ማለቅ አለበት። እንደገና የአዲስ አበባ ሳያልቅ ምናምን I don't think they're going to announce the results። ምክንያቱም ከዛ ደግሞ ቀጣዩ የሲሙሌተር ቴስት ምናምን ስለሆነ የሁሉም ካለቀ በኋላ አንድ ላይ ደግሞ ኮምፓይል አድርገው ሶርት አውት አድርገው ከዛ በኋላ ለሲሙሌተር ደግሞ ይሄን ያህል ሰው ብቁ ነው ተብሎ ሲታሰብ እንደገና ፌዝ ባይ ፌዝ አሁን ሲሙሌተር ሲሆን በጣም ከባዱ ነገር ሞቢሊቲ ያለውና ይሄ እንደ ኤግዛሙ እንደ ኢንተርቪው ምናምን በያላችሁበት እየተመጣ አይደለም። አሁን እናንተ ሙቭ ማድረግ የሚኖርባችሁ ፖዚሽኖች ይኖራል። ለምሳሌ ሲሙሌተር ያለው ሲሙሌተር ኤግዛም መሰረት የሚችልባቸው ቦታዎች 2 ብቻ ናቸው፣ አዲስ አበባ እና ሐዋሳ ነው። ሶ እንዳላችሁበት ሎኬሽን ከሁለቱ አንዱ ቦታ ላይ እየተጠራችሁ ስለሆነ ኤግዛሙን የምትወስዱት ሲሙሌተር ኤግዛሙን የምትወስዱት it's going to be a little bit difficult እና ያን ደግሞ ሌሎቹ ሳይጨርሱ ቀጥታ ለምሳሌ ጅማ ጨርሷል ኢንተርቪው በቃ የነሱ ሪዛልት እንትን ይባል ከዛ ሲሙሌተር ይጠሩ ምናምን አይባልም። የሁሉም አንድ ላይ ነው የሚጠራው ባጭሩ። እሺ how can we prepare ourselves for simulator? እንመጣበታለን ወደፊት። የተወሰኑ ቲፖችን ለሰጣችሁ ሞክራለሁኝ እሱም ላይ ግን አሁን በስቴፕ ባይ ስቴፕ ብንሄድበት ሞር ጥሩ ነው ብዬ አስባለሁኝ። አሁን ኢንተርቪው እና ግሩፕ ዲስከሽኑ ላይ ፎከስ ብናደርግ አሪፍ ይመስለኛል። እሺ I've only developed interest recently. Will that be a problem in the interview if I mentioned what? No, I don't think so. ማንም ሰው ምንድን ነው እኔ አላቅም። እኔ አንዳንዴ ምን መሰላችሁ እንደ ሰው ፐርስፔክቲቭ ይለያል። ግን እኔ ሰውን ሆነስት ሲሆን ነው መረዳት የሚቀለኝ። ለምሳሌ እኔ ኢንተርቪው ሳረግ በፊት ባክዘን አንድ ተማሪ ወይም አንድ እዛ ጋር ፊት ለፊት ቁጭ ብሎ አንድ ሰው ስለ ራሱ ሲያወራኝ የምጠይቀውን ጥያቄ ሲመልስልኝ ምናምን የማየው ሆነስቲውንና የመግለጽ ችሎታውን ነው። ይሄ የማስመሰል ምናምን ጀስት እዛ ጋር እኔን ኮንቪንስ ለማድረግ ብቻ ቃላት ማሳመር ላይ ምናምን አይነት እንትን ፎከስ የሚያደርግ ከሆነ ለእኔ ደስ አይለኝ። ግን ምንም ነገር ያወራ ከልቡና ትክክለኛውን ይሄ ውስጡ ያለውን እውነት ከሆነ ልረዳው ነው የምሞክረው። ይሄ ለምሳሌ አሁን ባልከው መሰረት አሁን እኔ ከቅርብ ጊዜ ወዲህ ነው ኢንተረስቱ ያደረብኝ ምናምን ብትለኝ መጣ ፓይለት መሆን በፊት አስቤ አላቅም። ግን አሁን ሞስት ሪሰንትሊ አንዳንድ ነገሮችን ሳይ ሶሻል ሚዲያው ላይ ለምሳሌ ካፕቴን ቴዎድሮስን ሳየው ለምሳሌ ኢትዮጵያን ኤርላይንስ ክሮችን ምናምን እንደዚህ ቪዲዮችን ምናምን ሳይ በጣም ማረከኝ። now I wanted to join that part ምናምን ብለህ ብታወራኝ ሆነስት ከሆነ ምን ችግር አለው? ለእኔ ችግር ሆኖ አይታየኝም። እሱ የግድ እንዴት ከልጅነት ጀምሮ ህልምህ አልሆነም? እንዴት እስካሁን ድረስ ፓይለት መሆን ሳትፈልግ አሁን ተነስተህ ልሁን ትላለህ ምናምን ብዬ እኔ ቻሌንጅ ማድረግ አልችልም። ትክክልም መስሎ አይታየኝም። አንዳንድ ሰው ሜቢ በቃ ይሄማ ራሱን ሳያዘጋጅ ነው የመጣው ዝም ብሎ ነው ምናምን ብሎ ሊያስብ ይችላል። ግን ትክክል አይደለም ለእኔ እንደዚህ አይነት ኤኒዌይስ ብዙ ሰው እንደኔ ነው ብዬ ነው የማስበው የሚረዳው ሰው እዛ ጋር የምታወሩት ነገር ሆነስት ኦፒኒየን ይሁን። ከዛ ውጪ በጥሩ እንግሊዘኛ ለመግለጽ ሞክሩ እንጂ ምንም የሚያስከፋ ነገር የለውም ባይ ነኝ። እሺ ድሬዳዋ ፓይለት መቼ እንደሚጠራ ፎር ኢንተርቪው ዱ ዩ ኖ? አይ ዶንት ኖ አላወኩም። እኔ የውስጥ መረጃ ይሄ ልክ ከኤችአሮቹ ጋር
ወይም ከሪክሩትመንት ቲሙ ጋር እንዲህ በጣም ዲፕ የሆነ ሪሌሽን እና ኢንፎርሜሽን የለኝ ሆነስትሊ ስፒኪንግ። ልክ እንደናንተ ከእናንተ እሺ የተሻለ ሊሆን ይችላል። ግን በተለይ አሁን ደግሞ በፊት እንኳን አቪዬሽን አካደሚ እያለው ፒቴስ እያለው ኢትስ ሞር ቤተር ቱ ጌት ሰም ኢንፎርሜሽንስ የምልህ ደረሰ መች ነው ምናምን ብዬ ለማለት ለመጠየቅ ሰዎች ቅርቤ ነበሩ። አሁን በጣም ርቅ ያለውኝ እና ከእናንተ ብዙ ያራቀ ብዙ ያልተሻለ ኢንፎርሜሽን ያለኝ ወይ ዌብሳይቱ ላይ ምናምን ሲለቀቅ አይቼ ወይም የሆነ ሰው እንዳጋጣሚ ሲያወራ ሰምቼ ምናምን ነው እንትን ብለው። አሁን አይም ኦንሊ ሼሪንግ በነበረኝ ኤክስፒሪየንስ ነው። አሁን እዚህ ጋር እየገባው ላይቭም በምንም ማወራቸውና ሼር የማረጋቸው ነገሮች ይሄ ኦን ታይም ኢንፎርሜሽን እያገኘው አይደለም። እሱን እንድትረዱ ይፈልጋሉ። አም ሶሪ ፎር ዛት። ግን ያው የስራ ቦታ መቀየር የራሱ የሆነ ድሮባክ ስላለው ነው እና አላቅም መች እንደሆነ ድሬዳዋ ባጭሩ። እሺ በራሳችን ብር ካቢን ክሩ አያስተምርም ኢትዮጵያን ኤርላይንስ። አሁን ሞስት ሪሰንትሊ እሱን ነገር ትንሽ ሲዝ አድርጎታል። ምክንያቱም ለራሱ ዲማንድ ላይ ስለሆነ በፊት የሆነ ታይም እንደዚህ በፕራይቬት ምናምን ካቢን ክሩ ሜንቴናንስ ምናምን ጀምሮ የነበረው ዲማንዱ ትንሽ ስለቀነሰ አሁን ኢቲ የሚፈልገው ክሩ ስለቀነሰ ቦታውን የትሬኒንግ እንትኑን ፋሲሊቲውን ሊጠቀምበት ስለፈለገ ነው በእንትን በፕራይቬት ሲያስተምር የነበረው። አሁን ግን ዲማንድ ላይ ስለሆነ እየሰፋ ስለሆነ ኦፕሬሽኑ ለጊዜው ያኛው ነገር ቁሟል። እሺ how many pilots እሺ ጥያቄ how many pilots do you think will pass and join pilot training program this time? I don't know. እንዴት ላቅ እችላለሁ? እኔ አላቅም። ስንት ሰው ነው የተመዘገበው? ራሱ 30-40 ሺህ ሰው አይሆንም ብላችሁ ነው? ከዛ ሁሉ ሶርት ተደርጎ ጠርቶ ምን ብሎ አላቅም። ብቻ 300-400 ፓይለት ሊገኝ ይችላል፣ ላይገኝም ይችላል፣ ወይም 1000 ሊሆን ይችላል። ይሄ ቁጥር ሊሚት የለውም ብያችኋለሁ። ኢቲ ይሄ ሪክሩትመንት የፓይለት ሪክሩትመንት ፕሮሰሱ ይሄን ያህል ሰው ተብሎ ታርጌት የሚደረግበት ነገር የለም። የተገኘውን ያክል ነው የሚወሰደው። ስለዚህ እንደዛ ነው። እሺ ኢንተርቪው ማነው አብ ኢንተርቪው አርጌ ነበር ከጅማ እና ኢት ዋዝ ጉድ። እየጠበቅኩ ነው። ስልክ ግን ለአዲስ እና ሪጂናል እኩል ኮታ አለ ወይ? አልገባኝም። ያው እኩል ኮታ ማለት ይሄ ለአዲስ አበባ እኮ እንደዛ አሁን እያወራሁት የነበረው ነገር ነው። ምንም የተለያየ ስታንዳርድ የለም። በቃ አንድ ስታንዳርድ የተቀመጠው ብቁ ከሆንክና ከተገኘ ከአዲስ አበባ ወጣ ከአላባ መጣ ግጥም ኤኒዌይስ ከየትም ሆንክ ለቦታው ብቁ ከሆንክ ታልፋለህ። ታትት እሺ ግን ምንድነው ቁጭ ብሎ 80 ሰው ምናምን ያኛል። እስኪ ትንሽ ታፕታፑን ከፍ አድርጉት ትንሽ። ምን አይነት እጃችሁን ደከማችሁ? ትንሽ ከፍ ይበል እንትን እንዴት ነው? እሺ ሰው 10 minutes from now ከ10 ደቂቃ በኋላ ወጣለሁኝ። በተቻለ መጠን የተወሰነ ነገር አሁንም ከኮሜንት ላይ ለመመለስ ሞክራለሁ። ዛሬ በኮሜንት ነው ጥያቄና መልሱን እንዳልኩት አጭር ጊዜ ስለሆነ የምቆየው። ኢትስ ኦልሬዲ ስንት ደቂቃ ሆነ መሰላችሁ? ወደ 30 ደቂቃ ኦልሬዲ አልፏል። ሶ አዲስ 10 ደቂቃ መርቃለሁ። ግን እናንተ ደግሞ ቢያንስ 10,000 ያስገቡት ታፕታፑን። I'm graduating from private college. Does it have effect on my pilot interview? It doesn't have any effect, brother. Just be yourself and ያለህን ነገር እዛ ጋር ዴሊቨር ማድረግ ነው የሚጠበቅብህ። ራስን መሸጥ እንጂ እንዴት ከግል ተመረክ ብሎ አንተን የሚጠይቅ ሰው የለም። አያሳስብህም። እሺ does aviation students have pocket money? እሺ pocket money አላቸው።
አቪዬሽን ስቱደንት ማለት ፓይለት ትሬኒንግ ከሆነ አባባለ ፖኬት ማኒ ያላችሁ አይ ቲንክ የሜንቴናንስም ይኖራቸዋል እንትን ከሆነ ኢቲ ስፖንሰርድ ከሆነ። እሺ ምንድን ነው ያለው? እሺ 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 ኦልራይት የካቢን ክሩ ግሩፕ ዲስከሽን ሆነስትሊ ስፒኪንግ አቴንድ አድርጌ ስለማላቅ ብዙ እንትኑ የለኝም ምን ላይ ፎከስ ማድረግ እንዳለባችሁ ግን I believe it's going to be the same። ዞሮ ዞሮ የሚሰጣችሁ ቶፒክ ላይ አሳማኝ የሆነ አይዲያ ማቅረብ ለግሩፓችሁ ታማኝ መሆን in a sense ከግሩፓችሁ ያገኛችሁትን አይዲያ እዛ ጋር ደግሞ ሼር ስታረጉ ለብቻችሁ ሪኮግናይዝ ማድረግ አትርሱ። be in the mood be in the conversation ማዳመጥ መስማት the other group the opposing group ራሱ የሚያወራውን ነገር በደንብ አንደርስታንድ ማድረግ እና ለመልሱም ለጥያቄውም ራሳችሁን ዝግጁ ማድረግ። ሰርፕራይዚንግ ኩዌስችኖች ከአንድ ሰው ጃምፕ አድርጎ እናንተ ጋር ሊደርስ ስለሚችል all the time be ready። እገሌ መልስ ሲባል ድንግጥ ብሎ የሚያረጉትን ማጣት መርበትበት ከሚመጣ አቴንሽን ሰጥቶ እዛ ቦታ ላይ ማዳመጥ ቫልዩ አለው። ያ ነው ግሩፕ ዲስከሽን ላይ ሞሮፍ ለእናንተ ጠቃሚ ነው ብዬ የማስበው። Do you think there is a high demand in pilots in ET? Yes, there is. There is always high demand. Pilot ሁሌም demanding ነው world wide not only ET ፓይለት እጥረት አለ። ET ደግሞ you can see the future even the future plan በጣም ያስፈራቸዋል። አንዳንዱ አሁን ባለው ካፓሲቲ አሁን ባለው ክሩ አሁን ባለው እንትን ወደፊት በምን ያህል ፍጥነት ካምፓኒው እያደገ እንደሆነና ያለው የማን ፓወር በተለይ በኮክፒት ክሩና ካቢን ክሩ ላይ ያለው እንትን በጣም የተራራቀ ነው እና እሱን ለመሙላት ነው እንግዲህ ይሄው አሁን ካሁኑ በየጊዜው ሪክሩትመንቱ እንደዚህ የሚሄደው እና 2030 ደግሞ የምንጠብቀው ብዙ ነገር አለ። አዲሱ ኤርፖርት ይሰራል። እሱ ራሱ በጣም ብዙ ዲማንዲንግ ነገሮች አሉት። እሱ ራሱ ይዞት የሚመጣው ብዙ ኦፖርቹኒቲዎች አሉት፣ ብዙ ክፍት የስራ ቦታዎች አሉት። እሱን መሙላት ራሱ ማለት ኢማጂን አሁን ኢቲ ወደ ኦልሞስት አሁን ባለው ቦሌ ኤርፖርት ወደ 2000 የሚጠጉ ፓይለቶች ኦፕሬት የሚያደርጉበት ነው ቦሌ ኤርፖርት። ልክ እንደሱ አይነት አንድ ሌላ ኤርፖርት ሲገነባ በዚህ ቁጥር ከሆነ አስቡት ያለው አውሮፕላን እና የኦፕሬሽን ስፋት ሴም አስ ዚስ ከሆነ ሌላ 2000 ፓይለት ይፈልጋል ማለት ነው። ስለዚህ ኦፍ ኮርስ ፓይለት በጣም ይፈልጋል ኢቲ። እሺ ስለዚህ እንደዛ ነው። what do you think about self sponsored pilots? እነሱ አሁን ቆይ እነሱ ላይ እናወራለን። just to keep already አወራሁት እኮ ፋልከን ቅድም ስለ አይኑ ጠይቀኝ ሳወራል ነበር ነው ወይስ ኮፒ ፔስት እያደረከው ነው ጥያቄው? ነው አልነበርክ? እሺ ጋይስ ኤኒዌይስ በጣም አሪፍ ነው። ግን እንዳልኳችሁ በድካም ነው የገባው ዝም ብዬ ከስራ መልስ ለዛሬ እዚህ ጋር ይብቃንና መቼ እሁድ ምናምን ሜቢ ረፍቴ ነው ስኬጁሌ ላይ ቼንጅ ከሌለ እሁድ ድጋሚ ለመግባት እሞክራለሁ። ጥያቄዎቻችሁ እንደማያልቁ አውቃለሁ። መልሶቼ ሊደጋገሙ ይችላሉ። አንዳንዴ በተለይ ዩዥዋሊ የምትከታተሉኝ ሰዎች መልሴ ሲደጋገም እንዳይሰለቻችሁ አዲስ የሚገቡ ሰዎችም ስላሉን አዲስ ይሄንን ኮንቨርሴሽን ላይቭ ሴሽን የሚታደሙ ሰዎች ሲኖሩ ሁሌ ተደጋጋሚ ጥያቄዎች ይኖራሉ። እኔ አንዳንዴ ሊያሰለቸኝ ይችላል። አመላለሴ ምናልባት
ላያረካችሁ ይችላል። አም ሶሪ ፎር ዛት። ግን ዞሮ ዞሮ ይሄ የምናወራቸውን እነዚህ ላይቭ ሴሽኖቻችን ምናምን እንደምታውቁት ኤቭሪቲንግ ዩቲዩብ ቻናል ላይ ኢትዮ ፓይለትስ ዩቲዩብ ቻናል ሰርች አድርጋችሁ ብታዩት ታገኙታላችሁ። እሱ ላይ ሁሉ ነገር አፕሎድ ነው አለ። እሱን መለስ ብላችሁ ማየት ራሱ የራሱ የሆነ እንትን ይሰጣችኋል። ቁጭ ብላችሁ እሱን ለማየት ሞክሩ። ከሱ ላይ የሚጠቅማችሁን ፓርት ወስዳችሁ ለራሳችሁ ግብአት ማድረግ ትችላላችሁ። የአዲስ አበባ እንትኖች እንግዲህ አዲስ አበባ ተመዝጋቢዎች መቼ ነው ምንድን ነው ምናምን የሚለውን ነገር በተቻለ መጠን ለማጣራት ሞክራለሁ። ግን አዲስ ነገር ካላሳውቃችኋለሁ። ከሌለም ደግሞ በትዕግስት ጠብቁ። እንዳልኳችሁ ራሳችሁን ዝግጁ ያደረጋችሁ ራሳችሁን ሞር በቃ እያሻችሁት ነገሩን ሬዲ ሆናችሁ መጠበቅ ነው መመክረው። ሌላ ምንም እንትን አላችሁ እና ቴንኪው በጣም አመሰግናለሁ። አክብራችሁኝ አቴንሽን ሰጣችሁ ቁጭ ብላችሁ ስላዳመጣችሁኝ ቬሪ ቴንኪው ብያለሁ። ደህና ደሩ። እንገናኛለን በድጋሚ። አመሰግናለሁ። እሺ ባይ